አሁን ካህነኝ እኔ ክህነቴን የኔ ክህነት የዘር ሐረግ የክህነቱን ዘር ብንቆጥረው ቀጥታ የሚደርሰው ቅዱስ ጴጥሮስ ጋር ነው። ምክንያቱም መስታክ ያደረገች ቤተክርስቲያን አፖስቶሊክ ሰክሴሽን አለ። ከዘመነ ሐዋርያት ጀምሮ ጊዜ ቢኖረን በስክሪን በሰንጠረዥ ማምጣት እንችላለን። አሁን ብፁዕ ቅዱስ አቡነ ማትያስ ያሉ ፓትርያርካችን ከቅዱስ ጴጥሮስ ክህነት ጋር አንድ የሆነ ክህነት እንዳላቸው ማሳያለን። ታሪካዊ ማሳያለን፣ ትውፊታዊ ማሳያለን፣ መጽሐፋዊ ማሳያለን እና ቤተክርስቲያን ይሄ ክህነት ከቅዱስ ጴጥሮስ መንበር የተቀበለችው ቅዱስ ጴጥሮስ ከክርስቶስ የተቀበለው ዛሬም የምትፈጽመው ነው። ለምንድን ነው ይሄን ክህነት የተቀበለችው? ክርስቶስ የሰጠው ስርዓት አለ። ለብቻቸው ለደቀ መዛሙርቱ በአልዓዛር ቤት ውስጥ አስገብቶ መስዋዕቱን ሰውቶ ይህ ስለናንተ የሚቆረስ ስጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው፣ ከእርሱ ብሉ ጠጡ፣ ለመታሰቢያ ያድርጉት ብሎ ይህንን ስርዓት ለቤተ ክርስቲያን ሰጥቷታል። ቁስል እኮ አይፈውስም። የቆሰለ ሰው ሲነካ ቁስሉ አንተ ላይ ያርፋል። ኢንፌክሽን ይመጣል፣ ኮንታሚኔት ትሆናለህ ይባላል። ትጠነቀቃለህ፣ ከቁስለኛ ትሸሻለህ። የክርስቶስ ቁስል ግን የሚፈውስ ቁስል ነው። ስለኛ ብሎ ቆሰለ። ስለዚህ ቀርበው ለመኑት፣ የኢየሱስን ስጋ ለመኑት ይላል። ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ በሱ የደረሰ ይደርስብናል ብለው ሳይፈሩ ከአይሁድ ሸንጎ ጋር ሳያድሙ ስልጣናችን ቢነካም ይነካ ገደል ይግባ ብለው ምስጉን ነው በክፎች ምክር ያልሄደ ብሎ ነቢየ እግዚአብሔር ያመሰገናቸው ዮሴፍና ኒቆዲሞስን ነው። መጡ ወደ ክርስቶስ ከመስቀሉ አውርደው አቅፈው ከመስቀሉ አውርደው በክብር ገነዙት። ምዕመናን በግራና በቀኝ ቆመው ዮሴፍና ኒቆዲሞስ ጌታን መገነዝ እንዴት ያለ ክብር ነው ምዕመናን! በጣም ይገርማል እኮ። የደካሞች ብርታታቸው ሆይ ደከምክን፣ ሙታንን የምታነሳቸው ሆይ ሞትክን እያሉ እያለቀሱ፣ እውር የምታበራው ሆይ ብለው አይኑን ሲከድኑ እየጨነቃቸው። ቅዱስ ኤፍሬም ሶርያዊ ምን ይላል? አይን የሚያበራውን ጌታ ዮሴፍና ኒቆዲሞስ እንዴት ችላችሁ አይኑን ከደናችሁት ይላል። ሽባ የሚተረትረውን እጆቹን እንዴት አድርጋችሁ አሰራችሁት? ዮሴፍና ኒቆዲሞስ እየተንቀጠቀጡ እያለቀሱ ደከምከኑ መጽንዔሆሙ ለድኩማን፣ ለደካሞች ብርታታቸው ሆይ ደከምክን፣ ሞትከኑ መንሥዔሆሙ ለሙታን፣ ሙታን የምታስነሳ ሆይ ሞትክን እያሉ እያለቀሱ ሲገንዙት መላእክት ወርደው ይላል። አንድም ክርስቶስ ይላል መላእክት ወርደው ክርስቶስ መላእክቱን ልኮም ይላል። ብዙ መጻሕፍት አሉ። ምን አሏቸው? እንደ ሩቅ ብእሲ እንደ ተራ ሰው ለምን እያለቀሳችሁ ትገንዛላችሁ? እያመሰገናችሁ ገንዙት እንጂ ብለው ጸሎት አስተማሯቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የሚለውን ኪዳን ስናደርስ የምንጸልየውን ጸሎት እየጸለዩ በፍርሃት በመንቀጥቀጥ ሆነው ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ኒቆዲሞስ ማለት የክርስቶስ የክፉ ቀን ወዳጅ ነው ምዕመናን፣ የጭንቅ ቀን ወዳጅ ነው። በተዋረደበት ቀን ዘመድ ባጣበት ቀን ዘመድ መሆን የቻለ ጻድቅ ነው። በእውነት በረከቱን ያሳድርብን። አሁን ዛሬ ቤተክርስቲያን ገብተን ስንሳለም እዚህ መቅደሱ ጋር መጣችሁ መጀመሪያ በግንባራችን ተደፍተን እንሰግዳለን አይደል? ስትሰግዱ የምንሳለመው መቃብሩን ነው፣ ጌታ የተገነዘበትን። በግራና በቀኝ ስንስም ዮሴፍንና ኒቆዲሞስን ነው የምንሳለማቸው፣ እናስታውሳቸዋለን። ቤተክርስቲያናችን ሁሌ ነው የምታስታውሳቸው። ቅዳሴዋ ላይ ቆመው የሚቀድሱት ካህናት ሰራዩ ካህንና ንፍቁ ካህን የዮሴፍና የኒቆዲሞስ ምሳሌ ናቸው። ቄሱም ቆሞ ጌታ ሆይ እኔንና አብሮኝ ያለውን ካህን ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ነው የሚጸልየው። በእውነት በጣም የክርስቶስ ትልቅ ባለውለታዎች ናቸው፣ እድለኞች ናቸው። ክርስቶስን መገነዝ ትልቅ ክብር ነው አይደለም? አሁን ጌታ በዚህ ዘመን ኖሮ ሞቶ ብናገኘው እኛ ብንገንዘው ደስ ይለናል አይለንም? ይለናል። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታን መገነዝ ካማራችሁ እኔ ልንገራችሁ፣ ውጡና መንገድ ላይ የወደቁ ድሆች አሉ፣ እነሱን አልብሷቸው። ለነሱ ካደረጋችሁት ለማን አደረጋችሁት? ለክርስቶስ አደረጋችሁት። እንደውም ቅዱስ ኤፍሬም በሌሊት እየዞረ ከነዳያን መካከል የሞተ ሰው ይፈልግ ነበር ይላል። የሞተ ካገኘ ደስ ብሎት ይገንዝ ነበር። ሲመለስ ፊቱ ፈገግ ብሎ ሲያዩት ምን ነው ምን አስደሰተ ይሉታል። ዛሬ ጌታዬን ገንዤው መጣሁ ይል ነበር ይላል። ለድሆች የምናደርገው ለክርስቶስ እንዳደረግነው ነው የሚቆጠረው። ቤተክርስቲያናችን ዮሴፍን ኒቆዲሞስን እስከ መጨረሻው የመጽናት ምሳሌ አድርጋቸዋለች። እኛ እንግዲህ አሁን 3 ደረጃዎች ነው የነገርኳችሁ።
በክርስቶስ አፍሮ በሌሊት መምጣት የመጀመሪያው የኒቆዲሞስ ክርስትና ነው። ሁለተኛው ፈራ ተባ እያሉ መመስከር ሁለተኛው ደረጃ ነው። ሶስተኛው ደፍሮ ክርስቶስን መገነዝ፣ በቤቱ ማሳደር። የአርማትያው ዮሴፍ እዛው ቤቱ ነው የቀበረው ክርስቶስ። ሁላችን ለክርስቶስ መቃብር የሚሆን ሕይወት አለን። ሰውነታችን ለክርስቶስ ማደሪያ ሊሆን ይገባል። ከጲላጦስ ለምናችሁ በሰውነታችሁ ሆድ በሆዳችሁ መቃብር ውስጥ ክርስቶስን አስገቡት። ትንሣኤው በእናንተ ሕይወት ላይ ይታያል። የእሱን ሥጋና ደም ስትቀበሉ ክርስቶስ በእናንተ ሕይወት ውስጥ ሕያው ሆኖ ይታያል። ክርስቶስ ስለኛ ሞቷል። ምእመናን፣ ስለኛ የሞተው እኛ ለሱ እንድንሞትለት ደግመን አይፈልግም። እኔ ለእናንተ ሞቻለሁ በሉ እስኪ። እኔ ለእናንተ ሞቻለሁ፣ እናንተ ስለ እኔ ኑሩ። ክርስቶስ እንድንሞት ሳይሆን የሚፈልገው ምን እንድንል ነው? እንድንኖር ነው። ለሞተልን አምላክ ለመኖር ያብቃን አምላካችን። ኒቆዲሞስ ከፍ እያለ የሄደ የክርስትና እድገት ነበረው። አምላካችን ከኃይል ወደ ኃይል የሚሄድ ክርስቲያናዊ ሕይወት ለሁላችን ያድለን። የሰማነውን በልቡናችን ያሳድርብን።